ሰላም የቻናላችን ቤተሰቦች፣ ዛሬ በዚህ ቪዲዮ በተጨማሪ እሴት ታክስ ለመመዝገብና ተርኖቨር ታክስን በተመለከተ የወጣ አዲሱ መመሪያ ቁጥር 1104/2017 በገንዘብ ሚኒስቴር እንደሚከተለው መግለጫ ተሰጥቶበታል። ይህን ሙሉ መግለጫ እንደሚከተለው በዝርዝር እናቀርብላችኋለን። አብራችሁን ሁኑ። የተጨማሪ እሴት ታክስ በግብዓት ላይ የተከፈለን ታክስ በውጤት ላይ ከተሰበሰበ ታክስ የማቀናነስና ሌሎችንም የሂሳብ አያያዝ ስርዓት መዘርጋትን የሚጠይቁ አሰራሮችን የሚከተል በመሆኑ በአነስተኛ የንግድ ስራ ላይ የተሰማሩ ይህንን ግዴታ ለመወጣት አቅም የሌላቸው መሆኑን እንዲሁም የሂሳብ ባለሙያዎችን እንዲቀጥሩ ቢደረግ ተጨማሪ ወጪ የሚያስከትል መሆኑን ከግምት ውስጥ በማስገባት የተጨማሪ እሴት ታክስ የመሰብሰብ ግዴታ ከተወሰነ የገንዘብ መጠን በላይ ዓመታዊ ገቢ ባላቸው ላይ ብቻ ተፈጻሚ እንዲሆን ተደርጓል። በሌላ በኩል የታክሱን ፍትሐዊነት ለማስጠበቅ እንዲቻል ለተጨማሪ እሴት ታክስ የመመዝገብ ግዴታ የሌለባቸው ታክስ ከፋዮች በማስተካከያ ታክስነት ወይም ኢኳላይዜሽን ታክስ ሲያገለግል የቆየውን የተርኖቨር ታክስ እንዲሰበስቡ ሲደረግ ቆይቷል። ይህ አሰራር ሰነድ የመያዝ ባህል እስኪዳብር ድረስ በጊዜያዊነት ስራ ላይ የዋለ ሲሆን ከ22 ዓመታት በላይ ያሳለፈ ከመሆኑም በላይ አሰራሩ በርካታ ውስብስብ አስተዳዳሪና የፍትሐዊነት ችግሮች የነበሩበት በመሆኑ የተርኖቨር ታክስ እንዲቀር ተደርጓል። በዚህ ምትክ ገቢያቸው ከብር 2 ሚሊዮን በታች የሆኑ ታክስ ከፋዮች የተርኖቨር ታክስን ከግምት ውስጥ ያስገባ በጠቅላላ ገቢያቸው ላይ የሚሰላ የንግድ ሥራ ገቢ ግብር እንዲከፍሉ በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ተደንግጓል። ይህ የተደረገው በአደረጃጀታቸው ወይም በስራ ባህሪ ምክንያት የሂሳብ መዝገብ የመያዝ ግዴታ የተጣለባቸው ከዚህ በፊት የተርኖቨር ታክስ ይከፍሉ የነበረ ግብር ከፋዮች ለተጨማሪ እሴት ታክስ ተመዝግበው ታክሱን እንዲሰበስቡ ማድረግን ታሳቢ በማድረግ ነው። በመሆኑ በገቢ ግብር አዋጅ በተደነገገው መሰረት የሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮች ለተጨማሪ እሴት ታክስ እንዲመዘገቡ ለማድረግ የሚያስችል መመሪያ ተዘጋጅቷል። የመመሪያው ዓላማዎች የሚከተሉት ናቸው። አንደኛ፣ የተርኖቨር ታክስ ሲሰበስቡ የነበረ የደረጃ ሀ እና የሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮች እንዲሁም በፈቃደኝነት የሂሳብ መዝገብ የሚይዙ ግብር ከፋዮች የተጨማሪ እሴት ታክስ እንዲሰበስቡ በማድረግ ሊታጣ የሚችለውን ገቢ ማስቀረት። ሁለተኛ፣ ታክስ የመሰብሰብ ግዴታን ሚዛናዊ በማድረግ ታክስ በገበያ ውድድር ላይ አሉታዊ ተጽዕኖ እንዳይኖረው ማድረግ። ለተጨማሪ እሴት ታክስ የመመዝገብ ግዴታ በተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 አንቀጽ 12 ንዑስ አንቀጽ 2 ለገንዘብ ሚኒስቴር በተሰጠው ስልጣን መሰረት የሚከተሉት ለተጨማሪ እሴት ታክስ መመዝገብ እንደሚገባቸው ተደንግጓል። አንደኛ፣ ሀ የደረጃ ሀ ግብር ከፋዮች፣ ለ የሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮችና ሐመሮሃ በፈቃደኝነት የሂሳብ መዝገብ የሚይዙ ግብር ከፋዮች። ሁለተኛ፣ ታክስ የሚከፈልበትና ከታክስ ነፃ የተደረገው የጠቅላላ አቅርቦት ድምር ከብር 2 ሚሊዮን ብር በላይ የሆነ ማናቸውም ሰው። የተርኖቨር ታክስ የማስተካከያ ወይም ኢኳላይዜሽን ታክስ ነው ሲባል የነበረው የተርኖቨር ታክስ በታክስ ላይ ታክስ የማስከፈል ውጤት ስለነበረው የማስከፈያ መጣኔው አነስተኛ መስሎ ቢታይም በታክስ ጫና ረገድ በሁለቱ ታክሶች መካከል ልዩነት ስለሌለ ነው። በመሆኑ በመመሪያው መሰረት ለተጨማሪ እሴት ታክስ እንዲመዘገቡ የተደረገ ታክስ ከፋዮች የተርኖቨር ታክስ ሲሰበስቡ የቆየ በመሆኑ የሚያርፍባቸው የተለየ ጫና አይኖርም። ከዚህም በተጨማሪ የሂሳብ መዝገብ የመያዝ ግዴታ ስላለባቸው ታክሱን የመሰብሰብ ኃላፊነት መስጠቱ የሚያስከትልባቸው የተለየ አስተዳደራዊ ጫና አይኖርም። በተጨማሪ እሴት ታክስ አዋጅ ቁጥር 1341/2016 አንቀጽ 12 ከተደነገገው በተጨማሪ የገንዘብ ሚኒስቴር በመመሪያ የሚወስነው ሌላ ታክስ የሚከፈልበት የአቅርቦት የገንዘብ መጠን ያለው ሰው ለተጨማሪ እሴት ታክስ መመዝገብ ያለበት መሆኑን የሚደነግግ በመሆኑ የተጨማሪ እሴት ታክስ ፍትሐዊ እንዲሆን ለማድረግ ድርጅቶችና ቅይጥ አቅርቦት ያላቸው ታክስ ከፋዮች የሚኖርባቸውን የመመዝገብ ግዴታ መወሰን አስፈላጊ ሆኖ በመገኘቱ ዓመታዊ ግብይታቸው ከብር 2 ሚሊዮን ብር ቢያንስም በገቢ ግብር አዋጅ ቁጥር 979/2008 እንደተሻሻለ አንቀጽ 50 መሰረት የደረጃ ላይ ግብር ከፋዮች ተብለው የማይመደቡ የሙያ አገልግሎትን የሚሰጡ ማናቸውም ሰዎች ለተጨማሪ እሴት ታክስ እንዲመዘገቡ ማድረግ አስፈላጊ ሆኖ በመገኘቱ
በተጨማሪ እሴት ታክስ አዋጅ ቁጥር 1341 2016 አንቀጽ 12 ንዑስ አንቀጽ 2 ለገንዘብ ሚኒስቴር በተሰጠው ስልጣን መሰረት ይህ መመሪያ ወጥቷል። በዚሁ መሰረት የሚከተሉት ታክስ ከፋዮች ለተጨማሪ እሴት ታክስ የመመዝገብ ግዴታ አለባቸው። አንደኛ ሀ የደረጃ ሀ ግብር ከፋዮች፣ ለ የሂሳብ መዝገብ የመያዝ ግዴታ ያለባቸው ግብር ከፋዮችና በፈቃደኝነት የሂሳብ መዝገብ የሚይዙ ግብር ከፋዮች ለተጨማሪ እሴት ታክስ የመመዝገብ ግዴታ አለባቸው። ሁለተኛ ታክስ የሚከፈልበትና ከታክስ ነፃ የተደረገው የጠቅላላ አቅርቦት ድምር ከብር 2 ሚሊዮን በላይ የሆነ ማናቸውም ታክስ ከፋይ ለተጨማሪ እሴት ታክስ የመመዝገብ ግዴታ አለበት። በመቀጠል የመመዝገቢያና ታክሱን የመሰብሰቢያ ጊዜ እንመለከታለን። አንደኛ በዚህ መመሪያ መሰረት ለተጨማሪ እሴት ታክስ ለመመዝገብ የሚገደዱ ነባር ታክስ ከፋዮች ይህ መመሪያ ስራ ላይ በዋለ በ30 ቀናት ውስጥ ለታክሱ መመዝገብ አለባቸው። ሁለተኛ በዚሁ መሰረት የተመለከቱት ታክስ ከፋዮች ከተመዘገቡበት ቀን ጀምሮ ለገበያ በሚያቀርቧቸው ታክስ የሚከፈልባቸው ዕቃዎችና አገልግሎቶች ላይ የተጨማሪ እሴት ታክስ መሰብሰብ አለባቸው። ተፈጻሚ የሚሆንበት ቀን ይህ መመሪያ በፍትህ ሚኒስቴር ተመዝግቦ በገንዘብ ሚኒስቴር የድህረ ገጽ አድራሻ ከተጫነበት ቀን ጀምሮ የጸና ይሆናል።